ይታረቁ እያሉ ነው። ግን በነገራችን ላይ መማርዬ ክርስቶስን ተጣልተን ተደባብረናል። መጣላት ሳይሆን ተደባብረን ራራልኝ ትናንትና አይቼው የእውነት እኔና እሷ ተደባብረናል አለ። ግን ፎሎ አድርጓት አንጀቴ አልቻለም። በስስ ጎኔ ገባ። የመጀመሪያ ራሱ ሰዓት ለቅ እሱ ነው የሰራላት። ታረቂው በቃ ታረቂውና ከዛ በኋላ እንደገና ከፈለጋችሁ ትጣላላችሁ። እንደዚህና እንደዚህ ተንበጃ ታርቂዋለሁ። ግን እንደ ወንድም እኔ ፍቅረኛ አልፈልግም ማሬ። በህይወት የወሰንኩ ወንድ አይቶ በዛው በቃ ፍቅራቸው ጦፈ በቃ ያንተ መርከብ ላይም ነው መጥቶ ቺት ያረገኝ ከሌላ ሴት ጋር 500,000 ሲመጣ በመርከቡ ሰዳቸው ነው ቺት ያረገኝ። ኧረ ቺት አላረገም ከማንም ጋር። ኧረ በክክ በየሳምንቱ ከመሲ ብርጅስቶን ጀምሮ በጉቻ ያልጨረስ አባቴ ሙት ጥሎብኝ ወንድ ልጅ ከሄደ እንዲመለስ አልፈልግም። በተለይ ሴት ጋር ካየሁት አም ኖ ሰንት ግራቱዌቲ ናት ነው የምልሽ። በጣሊያንኛ ግራቱዌቲ ናት። እንዲች አም ኖ ታች እዛ ይሰራል። አልተኛም እኮ አይደል እንዴ? ካልተኛ ምን ችግር አለ? እኔ መቻየው እሱ ግን ከጋብቻ በፊት እንደዚህ ባለጌ ነገር አያደርግም። እኔ ራሱ ብሎኛል ብዬ እኮ ነው። ግን ከዛች ከቃል ጋር ጠርጥር ያለው በጣም ተጣበቀችበት እኮ ቃል ቃሌት ሆነች። ቃለኛ እንዳለች ቃል የምትባል አሁን ያልከው የእውነት አመሰግናለሁ። ቦይሊ መጣ ነው የእውነት አመሰግናለሁ። አሁን ጋይስ አሁን 46,000 ገባ ማለት ነው። 446,000 ኦልሞስት የቀረን 54,000 ራሱ ከዛ በታች ምን እንደምናቸው አላውቅም። ዛሬ ጠዋት 390,000 ነበረ። ከ50,000 በላይ ነው የጨመረውና እወዳቸዋለሁ። ሌላ ማራቼ ድረሱልኝ ወንድሞቼ፣ ድረሱላት፣ ለውሽዬ ድረሱላት። የጭንቅ ቀን መጣ እኮ ዛሬ ላስት ዴይ ነው። ነገ ከሞላው ካልሞላው ብሯ ልቀልጥ ነው። የጭንቅ ቀን የደረሰ እኮ ማሬ። ምጤ ነው ዛሬ ማሮቼ። ምን ነው ምንድን ነው ምጤ? ዛሬ ነው ምጤ። ልትወልጂ እርጉዝ ነሽ? 1 ወር ያረገዝኩት ይሄው ዛሬ ምጤ ነው። ምንድን ነው በ1 ወር ልጅ ይወለድ? ምንድን ነው አቦ? የብሩክ ሪል ስቴት ቻሌንጅ ዛሬ ላስት ዴይ ነው። እንዲህ አማረብኝ 500,000 ለመብላን ነው። ዛሬ ላስት ዴይ ነው። ፎሎ አድርጉልኝ። እኛ ምን እናርግልሽ ንገሪን። ፎሎ ሴትን አስደርጉልኝ። ጩሁ ጋ አሳብድ ጸቡን በሉልኝ በእናታችሁ። ሌላ ቋንቋ የምታውቁ በአማርኛ፣ እኔ በማውቀው ቋንቋ ሰራው። በአማርኛ፣ በኦሮምኛ፣ በትግረኛ፣ በሶስቱ እማላውቀውን ቋንቋ እናንተ ካወቃችሁ እርዱኝ። በቃ ዛሬ የምትቀኔ ነው። እርዱኝ። እበዱልኝ ያለች ነው። እስካት በዚህ ጉዳይ ምን ትላለህ? ስንት ፎሎወር ነው? 500,000 ፎሎወር ነው። 4,000 ብቻ። እኔ በምን መልኩ ልንገርልሽ? እንደው በምታውቀው ቋንቋ በልልኝ። አላውቅም እኔ። በምታውቁት በሉ፣ አግዙኝ እስቲ በሉ። እስካት አንተ ንገርና ከዛ እኔ በወላይትኛ አድርጌ አንድ ላይ በአማርኛ ቀላቅዬ በልልኝ እስቲ በልልኝ። ጋይስ አሪፍ ነው። እሺ በአማርኛ አድርጌ ከዛ በእንግሊዝኛ አደርገዋለሁ። እንግሊዝኛ ብራብሽ ፓፓ፣ አንቺ አማርኛውን ቢያት ዝም ብለሽ የቸርች ቋንቋ ተቀላቀይና ጨማምረሽ መንፈሳዊ አድርገው። ጋይስ ታፕ ኮፒ ነው። ፋሲካዬ ወይዬ ላውራና እንዴ ዝም በይ። እሺ ኧረ እላለሁ እኔ ምን ቋንቋ አለኝ የማውራው? እሺ እና ብሩክ ሪል ስቴት እንግዲህ የሆፕ ባለቤት ነው አይደለ? አንተ የማንም ባለቤት ይሁን ፎሎ ጋር ሂድ። ምን ይሰራል ቃል ባለቤት እንዲያስታውሱት ብዬ ነው። ነው እና የብሩክ ሪል ስቴት እንግዲህ
44,000 ፎሎወር ፈልጓል። ነገር ግን ከ44,000 ፎሎወር የሚበልጥ ህይወትን ነው የምነግረው። እኔ ጌታ ኢየሱስን እንዲያገኝ ጌታ ኢየሱስ እንግዲህ ይረዳዋል። ከእግዚአብሔር አብ ጋር እንዳስታረቀው ህይወትን በክርስቶስ ኢየሱስ ማግኘት እንደሚችል ካለበት ድቅድቅ ጨለማ ደግሞ በክርስቶስ ኢየሱስ ነፃ መውጣት እንደሚችል ይሄ ደግሞ ከ40,000 ከ400,000 ፎሎወር በላይ የዘላለም ህይወት ነው። በክርስቶስ ማግኘት ይችላል። ክብር ለጌታ ለኢየሱስ ይሁን። አሜን። አመሰግናለሁ ፋሲካ። ይሄ ነው መልእክቴ። ተባረክልኝ። አመሰግናለሁ ወንድሜ ስጣቅዬ፣ አመሰግናለሁ። በሉልኝ ጋይስ ሁላችሁ ደግሞ መልእክት ላስተላልፍ አጠር አድርጌ በወላይትኛ ላውራ አይደለ? በአማርኛ እሺ አጋን ዲዮባ ታይስፔንተና አራግዶ አነኑ ሚቻ ፋሲካ ጊያ ምሽሪያ አለው እንዳል አንዴ እኔም መልእክት አለኝ እንዳልክ ታብ ዘስክሪን ጋይስ እኩል ታብ ታባርጉ። ያው ሁላችሁም እንደሰማችሁ ፋሲካ ቻሌንጁ ለማለቅ 24 ሰዓት ብቻ ቀራት። ኦልሞስት ወደ ኢትዮጵያ ብር 500,000 የኢትዮጵያ ብር እንድታሸንፍ ሲር ፎሎ ተበይ ከም ሰሚት አልፍ ወጥሽ نص مليون مبلغ تخيل. وانت عندك 800 مشترك. مو مشاني هو حطاني نص مليون مبلغ. وكيف راح تعملي الان؟ بعدين شو صار تعرف حبيبي بس ناقصني 50,000 50,000 ወፍራሞችን እግዚአብሔር ያብዛ። እኔም ወፍራም ሆኜ ነው የዋየው ጌታ ይባረክ። ስለዚህ ፋሲካን እንዳልክ እንዳልክ ያው ምን መሰላቸው ፈጣሪ የሰው ልጅን መርዳት ሲፈልግ ከሰማይ አይደለም ብሩ የሚያዘንብልን። በቃ ምድር ላይ ያሉ መልካም ሰዎችን ለእኛ እንዲያዝኑልን እንዲረዱን ነው የሚያደርገው። ስለዚህ ምናልባት ፋሲካም ጸሎታ ተሰምቶ ሊሆን ይችላል። ልጇን ሪሊ 5 ዓመት ሊያስተምርላት ይችላል። የግል ትምህርት ቤት ብር ጠቃሚ ብር ነው። 500,000 ብር እሷ ለራሷ የምትኖርበት ተፍተፍ ብላ እንደ ማንኛውም ሰው ብዙ ዋጋ ከፍላለች። ረጅም ዓመት የመዳን ቤት ውስጥ ሰርታለች። ይብቃት በቃ እስቲ። ስለዚህ በእናታቸው ፎሎ አድርጉና 50,000 እንብሏና 500,000 ታሸንፍ። በቃ ኢንሻአላህ ዊ ዊል ዊን። ወንድሞቼ በጣም ነው የማመሰግነው። እንግዲህ ወዳጅ ማለት የክፉ ቀን ነው። እኔ ከ500,000 ብር እንደሆነ ነገር አረግላችኋለሁ ብዬ ቃል አልገባም ወንድሞቼ፣ ሶስታችሁም ግን በጣም ነው የማመሰግነው። የክፉ ቀናችሁ እኔ ደግሞ ነምበር 1 ነኝ። አንድ ሰው እናንተ ሶስታችሁን ቢያማችሁ እዛው ነው የምላቸው እዛው እና በጣም ነው አይ ሳምንትስ አልተኛም አባቴ ሙት ወርተኛለሁ። 500,000 እኮ ማሮች እኔ 7 ዓመት እኮ የሰው ቤት ሰርቼ ማን አይደለም 500,000 50,000 አካውንት የለም ነበር። በእናንተ ብርታት ነው እዚህ የደረስ ነው። አሁንም የነገ እናንተ ከፈጣሪ በታች ሻምብዬ የኔ ቆንጆ ቴንክ ዩ ቬሪ ማች ማግላኬ ውሽዬ በጭንቅላት ሞት ነው የታለ ብሩክዬ ብሩክ ሪል ስቴት አይ ብሩኬ ውሽዬ የሆነችውን ጉድ ብታይ እኮ ብሩክ ሪል ስቴት 45,000 ማለት ጋይስ 445,000 ማለት የሚቀረኝ 55,000 ማሮቼ የገባችሁ የጭንቅ ቀን ትጠፋላችሁ። ኑ ለምን ይደብረኛል? የማይፈሳል እንዴ? ሆዴ ሁሉም ሰው ይፈሳል። ነይ ልሳምሽ፣ ነይ ከንፈርሽን እንዴ። ይቅርታ የድሮ ላይ ነኝ። አሁንም አንድ አይነት ግንባር አላሉ ወንድሜ ነኝ። ጋይስ ለምን ታረቅሽ የምትሉኝ ምን አገባችሁ? መብቴ ነው። ይሄ ህይወቴ ነው። ህይወቴ ውስጥ አትወስኑ። አዎ ታረቁት እንደ ወንድም ነው ደግሞ እንደ ፍቅር አይደለም። ቴንኪ እኔ ፍቅር እንደ ወንድም ነው። ለምን ስንት ሰው እሱ ሰራልኝ። ገባችሁ? 500 ብሩን ትብላ ብሎ ይሄድ ልጅማ ይቅርታ ላድርግላት ብዬ እኔ በኢንቦክስ ጻፍኩለት። ይቅርታ አድርጌልካለሁ አልኩት። ከዛም በላይቭ መጣውና አልኩት ለምን ውለታ ዋለልኝና እሱ አሁን ወንድሜ ነው አሉ አይደል? የሌሎቹ ስንቶቹ ወንድሜ የምላቸው ወንድሜ ነው፣ ግን በአካል ከተገናኘን ነው ችግሩ። እንኳን ታረቃችሁ። አሜን ማሬ። እንደ የሰው ደስታ ያስደስታችሁ እንጂ እኔ ሰውን አክሩፌ መዝለቅ አልችልም። ጋይስ እታረቃለሁ፣ መብቴ ነው።
ቴንኪዩ ሂውዬ። ለምን ታረቅሽ ብላችሁ ትቆጣላችሁ እንዴ? ዚስ ኢዝ ማይ ዲሞክራሲ ጋይስ እንዴ። ኤግዛክትሊ ዚስ ኢዝ ዮር ዲሞክራሲ። ቴንኪዩ ማሬ። አፕሪሺየት ቤቢ አፕሪሺየት። ማታለይ ማሬ። ይሄ ጌም ሲያልቅ ያው ስራ ጀምራለሁ። እሺ ቴንኪዩ ፊፊ። ቴንኪዩ ውዴ። አዎ ይቅርታ ታላቅነት ነው የኔ ፍቅር። ስለ ይቅርታ የሚያውቅ እንዲህ ይላል። ይቅርታማ ግድ ነው። እንኳን ይቅርታ ጠይቆኝ ይቅር ባልለውስ እንዴ ኃጢአቱ እንዳለ ወደ እኔ ይሁን እንዴ? እሱ ሴት ያተራመሱ አቤት ከኔ ከተለየ ደግሞ ግንባርክም ሄደ። በስመ አብ ይሄው አንተ ጀምሬ እኮ ነው ፖለቲክ ሄደ ነው ጉድክ። እንትን ቤት ይሄው አንተ አናትክ ሳሳ አባቴ ሙት አናትክ ሳሳ ምን ይሻላል? በልቤ ብቻ ነበር ማፈቅርሽ፣ በግንባሬም ጭምር ነበር ማፈቅርሽ። አይገባሽም እንጂ ውዴ። አንቺም እኮ ቢስሚላ ሄዷል። የኔማ ተው። የኔ ደግሞ እኮ እየመጣ ነበር። ምን ነክቶት ነው በመሀል የሚሄደው? ያንቺ ሮጠ። ላኢላሃ ኢለላህ። ኧረ የት ነው መጨረሻው? አባቴ ሙት በልስዬ ስታካብድ ነው እውነት። የምሬ ነው። አሁን እንትን 3 አይነት ፀጉር ሆነብኝ። እዚህ ጋር ምንም የለም፣ ከዛ አለ፣ ከዛ የለም፣ ከዛ አለ። እያጓጓሽ ነው። ልሂድ አልሂድ እያለች ነው። አረ ጥርግ ይበልን። ይውሹድን ለማምጠው ቆይ ብዬ አረ ይሂድ እንዴ ሀቢቢ። ኢትዮጵያ እኮ መተከል ተጀምሯል። ሄጄ እተከላለሁ። አይ ባይሆን ቆይ ራሱ ተተከል አረ አልተከልም። ይኸውልሽ ይሄ በሙላ ያየሽው የሚበቅለውን ፀጉር አየሽው? የሚገርም ነገር እየበቀለ አይደለም እኮ እንደዛ ብሎ እየሸወደክ እየገባ ነው ሆዴ። ልክ እኔ እንደሚያደርገኝ የሚገርም ነገር ተገኝተዋል። እነግርሻለሁ። ይሄን በውስጥ አይነገርም፣ በአደባባይ ሚስጥር ነው። የሚገርም ነገር ለምን ሌሎቹ የሚቀቡት? ቴንኪዩ ማሪ። ሌሎቹ እንዳትናገሪ። አሁን እኔ ማሽኖቹን ገዛቼ እየሰራሁ መሸጥ ልጀምር ነው። እነግርሻለሁ በውስጥ ምን የሚቀመም ከሆነ እኔ ብሞት አናቴ ምርጥ ከአሜሪካ ነው የሚመጣው። አንተ ላይ ሞክረውና ካሳደገ አንተ ይኸው ሞከርኩትኝ። ይሄ ሁላ ቤቢ ይሄ በፊት ይሄ እኮ እንዳለ እኮ እነዚህ እኮ የቴምቲት እየፀጉሮች ማይያዙ ናቸው። ከአሜሪካ ነው የሚመጣው። ከአሜሪካ የሚመጣው ነው የምቀመመው? አይቀመምም። ከአሜሪካ ነው የሚመጣው። ብዙ ሰው እዚህ ዱባይ ላይ አያገኘውም። የተወሰነ ቦታ ነው ያለው። ያንን ነገር አምጥቼ እንሰጥሻለሁ። ከዛ እኛ መሸጥ እንጀምራለን። አሁን እዚህ ቢዝነስ የሆነ ነገር ስትናገሪ ሁሉም ነገ ይጀምሩታል። እዚህ ጋር በነገርሽ ነገ ይጀምሩታል። ቅባቱ በድብቅ እኔና አንቺ የምናደርገው እናደርጋለን። እና ውሽዬ ኖ በሰበቡ እንድንገናኘን ብየው ላክልኝ በዴሊቬሪ ኖ። እኔ አንተን በአካል ማግኘት አልፈልግም። እንደሚፈጠር ለራሴ ቃል መግባት አልችልም። እሺ እኔ ቆንጆ ለማንኛውም ዴሊቬሪ ላክልኝ እልክልሻለሁ። በቃ የኔ ቆንጆ ብንትን አላድርግሽ። ወደ ስራሽ ሂጂ። አንቺም እንኳን ሰላም መጣሽ። ስላገኘሁሽኝ ስለታረቀን ድጋሚ ስላወራን ደስ ብሎኛል። በዚህ አጋጣሚ ደግሞ ጠረንሽን ናፍቆኛል። ሽቶ ያሰራሽልኝንም ሰብረሽዋል ተብያለሁ። ሌላ አሰሪልኝ። አልሰበርኩትም እኮ ወረወርኩት እንጂ ላሳይክ እንዴ የሰበርኩ መስሎ አልቄን እንደዚያ ያልኩት ተናድጄ ነው። ይኸው አጠገቤ ነው እንደውም ማስቀምጠው። ይህ የእውነት እንዳይሰበራ ይኸው አለ። የኔ እናት እንዴት ነው ጠረኑ? እኔ አላውቅም እውነት ለመናገር ተውኩኝ። ግን ይኸውና ይኸው እዚህ ውስጥ አስቀምጬልካለሁ። በቃ የኔ ቆንጆ አመሰግናለሁ። በቃ እንደዋወላለን። እሺ አንቺም ስራሽን ስሪ፣ ጠንክሪ። እሺ ሆዴ ቻው። በቃ እወድሻለሁ። ቻው ቻው ወንድሜ። የምን ነው ወይ ቻው። እኔ ሳይ መውጫው ጠፋበት ልጅ አያዳሜ ለምን ታረቅሽ የምትሉኝ አሁን መብቴ ነው። ዚስ ኢዝ ማይ ዲሞክራሲ ጋይስ። አባቴ ሙን ለምን እንደታረቁ ታውቃላችሁ? ስንት ቲክታከር ጓደኛ ነው የምለው። እሱ ደግሞ ቪሽዬ ተጣልተንም ቢሆን ፎላት ብሩን ትብላ ሲል ይሄ ልጅ ይቅርታማ ይገባዋል ብዬ ኢንቦክስ ጻፍኩለት።
ለምን ሲደውል አላነሳለትም እኮ ምን ብዬ ጻፍኩለት? አመሰግናለሁ በጣም የእውነት ቴንኪው አልኩት። አሁን ደግሞ እዚህ ላይቭ ላይ ሳይው ዝም ብዬ ላኩለት። ከዛ ልክ ሲቀበለኝ ቴንኪው አልኩት። ቴንኪው አመሰግናለሁ፣ ቴንኪው ማሪ አመሰግናለሁ አልኩት። ከዛም ታረኩት። ግን ታረኩ ማለት ሪሌሽንሺፕ ውስጥ እንገባለን ማለት አይደለም። እንደ ወንድም ነው እኔ ታረኩት። ነገም እንደሚፈጠር ሶሪ ቃል አልገባላችሁም። እሺ አላቅም። ራሴም ግን በአካል አለማግኘት እሱ ሞክራለሁ። በአካል ሳገኝ እኔ በአካል አጠገቢ ብላችሁ የሆነ ነገር ካላችሁ ስለማምን ሊያሳምነኝ ስለሚችል በአካል ላላገኘው እችላለሁ።